ሰላም እንዴት ናችሁ? ውድ የዩቲዩብ ቻናሌ ተከታታዮች፣ በዛሬው ቪዲዮአችን ላይ የምንመለከተው ከመጪው ጥር 23 2018 ዓ.ም ጀምሮ የፕላስቲክ ከረጢትን መጠቀም በሕግ እንደሚያስጠይቅም በዛሬው ዕለት ይፋ ተደርጓል። የፕላስቲክን ነው። ፕላስቲክ በሀገራችን ላይ መከልከሉን እናውቃለን። ሁላችንም በዚህ ነገር ተገርመናል። እንዴት ተከለከለ ብለናል። ለአንድ ጊዜ ብቻ ጥቅም ላይ የሚውሉ በተለምዶ ፌስታል የሚሰኙትን የፕላስቲክ ከረጢት ምርቶች የሚከለክለው አዋጅ መተግበሩን ተከትሎ ተኪ ምርት ስለሌለ ብሎ ፌስታሉን መጠቀም አይቻልም ሲል የአዲስ አበባ አካባቢ ጥበቃ ባለስልጣን አሳስቧል። ታዲያ በዛሬ ቪዲዮአችን ላይ ፕላስቲክ እንዴት ተጀመረ? እንግዲህ ዓለም ላይ ፕላስቲክ ከመጣ ጥቂት ጊዜ ሆኖ፣ ግን ፕላስቲክ በጣም በርካታ ቦታዎች ላይ ሲነሳ የፕላስቲክ ደግሞ እያንዳንዱ ነገር ላይ እንጠቀመዋለን ማለት ነው። አንድን ምርት ለማቅረብ ለመገልገል፣ እያንዳንዱ ነገር ለማጓጓዝ፣ ፓኬጅ ለማድረግ፣ በቃ የተለያዩ ነገሮች ላይ ፕላስቲክን እንጠቀመዋለን። እንግዲህ ፕላስቲክን ከዚህ ደረጃ አልፈን ደግሞ የተለያዩ ምርቶች ላይ ስልኮቻችን፣ ካሜራዎቻችን፣ የተለያዩ ኤሌክትሮኒክስ ዲቫይሶች ላይ እንጠቀመዋለን። ፕላስቲክ እጅግ ጠቃሚ ነው። ነገር ግን በዓለማችን ላይ የተከለከለው ፕላስቲክ ዩዝ ኤንድ ስሮ የተሰኘው እንግዲህ አንድ ጊዜ ተጠቅመን የምንጥለው ፕላስቲክ ናቸው። የዚህ የፕላስቲክ ምርቶች ታዲያ በኢትዮጵያ ብቻ ሳይሆን አውሮፓ ህብረት የተለያዩ ሀገራቶችም ላይ አፍሪካ ውስጥ ጨምሮ እንደ ሩዋንዳ የመሳሰሉ ሀገራት ፕላስቲክን ሙሉ በሙሉ ከልክለዋል። Australia has introduced a ban on thick plastic shopping bags and mass balloon releases to cut down on single-use plastics. Plastic bags seem to be one of the most hated things on the planet. እኔም እንግዲህ በቅርብ ባደረኩት ጉዞ ወደ ኪጋሊ ላይ ሻንጣይ ወደ ሀገራቸው ስገባ የመጀመሪያ የተፈተሸው የሚቀረጥ እቃ ነበረ እኔ ኤክስፔክት ማደርገው። ነገር ግን ፕላስቲክ ይዘሃል ወይ ነው ያሉኝ። የሀገራቸውንም ህግ ጠንቅቄ ስለማቅ ምንም አይነት ፕላስቲክ ሳልይዝ ነው ወደ ሀገራቸው የሄድኩት። በጣም ጥብቅ ቁጥጥር አለ ፕላስቲክ ላይ፣ አምራቾችም ላይ ጨምሮ ማለት ነው። ታዲያ በዛሬው ቪዲዮአችን ላይ ፕላስቲክ እንዴት ተጀመረ፣ ህጎቹስ ምን ይላሉ፣ እያንዳንዱን ነገር የምንመለከትበት ቪዲዮአችን ነው። እንግዲህ ስለ ፕላስቲክ መከልከል ጋር ተያይዞ ያላችሁን ሀሳብ አስተያየታችሁን አስቀምጡልኝ። ታዲያ ፕላስቲክ ሆኖ ደግሞ ያልተከለከሉ ፕላስቲኮች አሉ። እንግዲህ ከነዚህም ውስጥ የባዮዲግሬደብል ፕላስቲክ አንደኛው ነው። ነገር ግን ለማምረት ትንሽ ሶፊስቲኬትድ ይሆናል። አንደኛው ፕላስቲክን በጣም ተወዳጅና ቀላል ያደረገው የነበረው ነገር በጣም ርካሽ መሆኑ ነው። ነገር ግን የዓለማችን የኢንቫይሮንመንት ጠንቅ ሆኗል። እንዲሁም ደግሞ መረጃዎችም እንደሚያሳዩት ያንን ነውና ምን አይነት አማራጭ ሊኖር ይችላል? ሌሎች ሀገሮች ይሄንን ህግ ሲተገብሩ ምን ተከትለዋል? ምክንያቱም እነሱ ይሄን ህግ ከተገበሩት አውሮፓ ውስጥ በነበረኝ ቆይታ እንደተመለከትኩት ሌላ አማራጮችን ሲጠቀሙ ተመልክቻለሁ። ታዲያ እነዚህን በዝርዝር እንመለከታቸዋለን በዛሬው ቪዲዮአችን ላይ። የቴክ ስቶሪስ ፕሮግራማችን ወደ ፕላስቲክ ወስዶናል። ፕሮግራማችንን ጀምር። እኔን ለማታውቁኝ ከዛ በፊት ጆኤል ታላርጊ ይባላለሁ። የተለያዩ የቴክኖሎጂ ሀሳቦችን በዚህ ዩቲዩብ ቻናል ላይ ቁም ነገር ነክ ነገሮችን እንወያያለን። ይጠቅማሉ ብዬ የማስባቸውን ቪዲዮዎች ወደ እናንተ ይዤላችሁ እመጣለሁ። ቴክኖሎጂ፣ አርቲፊሻል ኢንተለጀንስ እንዲሁም እንደዚህ አይነት ሀሳቦችን ወቅታዊ ሆኑ ወደ እናንተ በማምጣት ሀሳቦች ላይ ትንታኔዎችን እንሰጣለሁ። ጆኤል ታላርጊ ይሰኛለሁ። እንግዲህ ዲጂታል ኮንስትራክት የተሰኘ አርቲፊሻል ኢንተለጀንስ ዲጂታል ማርኬቲንግ እንዲሁም ሶፍትዌር ላይ የሚሰራ ተቋም መስራች እንዲሁም ባለቤት ነኝ። እነዚህን ኮንቴንቶች እንግዲህ ጠቅመዋል ለምትሉት ሰው እንድታጋሩ እጠይቃችኋለሁ። ይመቻችሁ። ወደ ቪዲዮአችን እንግዲህ በመጀመሪያ የምናነሳው ፕላስቲክ ተከለከለ ሲባል በአንድ ቀን ነው ወይ የተከለከለው? እንግዲህ ፕላስቲክ ክልከላው ከመውጣቱ በፊት የ6 ወር ጊዜ ህጉ የጸደቀበት ጊዜ ነበረ። ታዲያ ከዛን ጊዜ ጀምሮ እስካሁን የተለያዩ የፕላስቲክን የሚተኩ ምርቶች ለገበያ እንዲውሉ ሀሳቦች ሲሰጡበት ነበረ። ከዚህ ጋር ተያይዞ እንግዲህ የሌሎች ሀገራቶችን ምን አድርገዋል? ፕላስቲክን ሲከለክሉ ህዝቡስ ምን መጠቀም ጀመረ? አማራጮችስ ይኖራሉ ወይ? የተባሉትን ምን እንደሆኑ በዝርዝር እንመለከታቸዋለን። አማራጭ የተባሉት እንግዲህ የመጀመሪያው የባዮዲግሬደብል ፕላስቲኮች፣ የፔፐር ፓኬጂንጎች እንግዲህ በካኪ የምንላቸው በተለምዶ እንግዲህ የተለያዩ አማራጭ ተብለው የቀረቡ ናቸው። በመቀጠል ደግሞ ያው የፔፐር ስትሮዎች ናቸው። ስትሮ ራሱ የምንጠጣባቸው እነሱም ፕላስቲክ በመሆናቸው ከዚህ በኋላ ጥቅም ላይ አይውሉም አንድ ጊዜ ስለምንጠቀማቸው ፔፐር ስትሮዎችንም ጨምሮ። ሌላኛው ሪዩዘብል ኮንቴነር ናቸው። ከዛ ውጭ ደግሞ ወደ ግላስ ወይም የመስታወት ብርጭቆች እንዲሁም ደግሞ ወደ ሜታል የብረት ነክ ኮዳዎችን መጠቀም ተጀምሯል። ይህ ሁሉ ግን ለኢንቫይሮንመንቱ ሲባል ነው። ጥሩ። ከዚህ ጋር ተያይዞ አንድ መረጃን ተመልክቼ ነበር። ሰሞኑ አሜሪካ ውስጥ እንግዲህ የኤንኤፍኤል ውድድር ነበር። ያንን ውድድር ለማየት በርካታ ሰዎች ከአሜሪካ ክልል ዓለማቶች ይጎርፋሉ። በዚህ ጊዜ ግን ከ600 በላይ ፕራይቬት ጀቶች እዚህ ቦታ ላይ እንግዲህ ውድድሩ የሚካሄድበት ቦታ ላይ የነበረው ኤርፖርት ላይ አርፈው ውድድሩ ሳይጀመር በቃ ልክ ሳይጀመር አውሮፕላናቸውን አስነስተው እንግዲህ አንዳንዶቹ የተባለው እንግዲህ መረጃዎቹ እንደሚያወጡ
የሚመጡት አንዳንድ ካይሮፕራክተር ማለት የጀርባ የሚያንቋቁ አሉ። የነሱን ቀጠሮ ሚስ ላለማድረግ ውድድሩን ትንሽ አይተው ተመልሰዋል። ነገሩ እዚህ ጋር ነው። አንድ አውሮፕላን ፕራይቬት ጀት አንድን ሰው ይዞ በአየር ላይ ሲሄድ እንግዲህ አየሩን የሚበክልበት መጠን አለ። ታዲያ እነዚህ ሰዎች አድቮኬት የሚያደርጉት ይህንን ነው። ነገር ግን ተግባራቸውን ስናየው በፕራይቬት ጀት ከ600 በላይ የሆኑ ፕራይቬት ጀቶችን ይዘው ሙሉ ጨዋታ እንኳን ጨርሰው ኢንጆይ አድርገውት የሚሄዱት ሰው ደረስ መለስ ነው የሚሉትና በጣም እንዴት ነው የሚባል ነገር አለ። ብዙ ትችቶችም ይሰነዘራሉ። የእናንተ ሀሳብ አስተያየት እንዴት ነው? የእኛ ግን ዋናው ዓላማችን ምንድነው? ፕላስቲክ ከየት ተጀመረ፣ እንዴት ተጀመረ፣ ሀገራቶቹ ምን አድርገዋል የሚለውን ነው እንወያይባቸው። ታዲያ በዛሬ ቪዲዮአችን ላይ የፕላስቲክን አመጣጥ እንጎበኛለን፣ እንቃኛለን። የፕላስቲክ ዘመን የጥበብና የጥፋት ታሪክ ብየዋለሁ። ፕላስቲክ ብዙ ነገሮችን እንድንሰራ ትልቅ ነገርን አድርጓል። ፕላስቲክ ዓለማችንን ለማጥፋት አልተፈጠረም ብዬ አምናለሁ። አረ እንዲያውም ፕላስቲክ የተፈጠረው ዓለማችንን ከአንድ ትልቅ ቀውስ ለመታደግ ነበረ። ወደ 19ኛው ክፍለ ዘመን ስንመለስ በዛን ጊዜ ቢሊያርድስ ወይም እኛ ሀገር በተለምዶ ፑል የምንለው ጨዋታ በአሜሪካና በአውሮፓ እጅግ ተወዳጅ ጨዋታ ነበረ። ነገር ግን አንድ ትልቅ ችግር ተፈጠረ። የቢሊያርድ ኳሶች የተሰሩት ከዝሆን ጥርስ ነበረ። ይሄ እጅግ አሳሳቢ ነው። በዝሆኖች ላይ የሚደርሰውን አደን ደግሞ ይጨምራል ማለት ነው። በ18ኛዎቹ አጋማሽ በሺዎች የሚቆጠሩ ዝሆኖች ለዚህ ኳስ ሲባሉ ይታረዱ ነበር። ዝሆኖች ከምድረ ገጽ ሊጠፉ ነው የሚል ስጋት ነገሰ። በወቅቱ አንድ የኒውዮርክ ኩባንያ አንድ ሽልማት አወጀ። ለዝሆን ጥርስ ምትክ የሚሆን ሰው ሰራሽ ቁስ ለፈጠረ ሰው $10,000 የአሜሪካን ዶላር እንሸልማለን እንሰጣለን ሲል ተናገረ። በዚያ ዘመን $10,000 የናጠጠ ሀብታም ያደረግ ነበረ። ጆን ዌስሊ ሃያት የተባለ አሜሪካዊ ፈጣሪ ይህንን ግብ ተቀብሎ በ1869 እንደ አውሮፓውያን ዓመተ ምህረት የሰው ልጅ ታሪክን የሚቀይር ግኝት ይፋ አደረገ። የመጀመሪያው ከፊል ሰው ሰራሽ ፕላስቲክን ማለት ነው። ታዲያ ይሄ ትልቅ ለውጥ ነበረ። እስከዛን ጊዜ ድረስ የሰው ልጅ የሚጠቀመው ነገር ሁሉ ከተፈጥሮ የሚገኝ ነበረ። ከእንጨት፣ ከዛፍ፣ ቆዳ ደግሞ ከእንስሳት፣ ጥጥ ደግሞ ከእጽዋት፣ ብረትም ቢሆን ከምድር ተቆፍሮ የሚወጣ ነበረ። ነገር ግን አሁን ለመጀመሪያ ጊዜ የሰው ልጅ ኬሚካሎችን፣ ቁስን መፍጠር ቻለ። ተፈጥሮ መጠበቅ ሳያስፈልገን የምንፈልገውን ቅርስ መስራት ቻለን። 1907 ሊው ቤክላንድ የተባለ ኬሚስት የመጀመሪያውን ሙሉ በሙሉ ሰው ሰራሽ የሆነውን ቤክላይት ፈጠረ። ፕላስቲክ አሁን መጫወቻ በሆኑ ቀርቶ መሰረተ ልማት ሆነ። ርካሽ ነው፣ ሙቀት አይበግረውም፣ ኤሌክትሪክ አያስተላልፍም። የሬዲዮ ሳጥኖችን፣ ስልኮችን፣ የመኪና እቃዎች ሁሉም በፕላስቲክ መመረት ጀመሩ። ከዚያ ሁለተኛው የዓለም ጦርነት ደግሞ መጣ። ጦርነትን ደግሞ ፍጥነትና ብዛትን ይጠይቃል። ብረት ከባድ እና ውድ ነበረ። ፕላስቲክ ግን ቀላል ነው፣ አይዝግም፣ በብዛትም ማምረት ይቻላል። በጦርነት ወቅት የአሜሪካ ፕላስቲክ ምርት በ300% አደገ። በጣም ትልቅ ለውጥ ነው። ጦርነቱ ሲያበቃ ፋብሪካዎች አልተዘጉም፣ ይልቁንም ፊታቸውን ወደ ተራው ሕዝብ አዞሩ። ይሄ ሲሆን ታዲያ ፕላስቲክ ለብዙ ዓላማዎች እንዲውል መፍትሄዎች ሲፈለጉ ነበረ። 1950 ዓለም በአመት 2 ሚሊዮን ቶን ፕላስቲክ ታመርት ነበረ። ዛሬ ግን በአመት ከ400 ሚሊዮን ቶን በላይ ይመረታል። ይሄ እድገት አይደለም፣ ወረራ ነው ብየዋለሁ። ልዩነቱን አስቡት። የሚገርመው ደግሞ እስካሁን ከተመረተው ፕላስቲክ ግማሽ ያህሉ ለአንድ ጊዜ አገልግሎት ወይም ሲንግል ዩዝ ብቻ ተብሎ የተሰራ ነው። በመቶዎች ለሚቆጠሩ ዓመታት የማይጠፋን ቁስ ለ10 ደቂቃ መጠጫነት ተጠቀምንበት። ይሄ የጥበብ ውጤት ሳይሆን የሰነፍ ባህል ውጤት ነው ይሉታል። በዚህ ትስማማላችሁ ወይ? ጥሩ መፍትሄን ይዞልን እንደመጣ ሁሉ ነገር ግን ያመጣቸውን በርካታ ጣጣዎች አሉ። ፕላስቲክ አይጠፋም። ፕላስቲክ ቅርጹን ይቀይራል እንጂ አይሞትም። አንዳንድ ፕላስቲክ በቆሻሻ መጣያ ውስጥ ሲጥሉ ያ መጣያ የት ነው? መሬት ውስጥ ቢቀበር አይበሰብስም። ባህር ውስጥ ቢጣል አይሟሟም። ቢቃጠል ደግሞ መርዛማ ጭስን ይለቃል። ፕላስቲክ ተፈጥሮን እንዲቋቋም ተደርጎ የተሰራ የሰው ልጅ ግኝት ነው። ፀሐይ አይፈታውም፣ ባክቴሪያ አይበላውም። ይልቁኑ እንደተሰባበረ ወደ ጥቃቅን ቁርጥራጮች ይቀየራል። ማይክሮፕላስቲክስ እንላቸዋለን። አንድ የፕላስቲክ
የፕላስቲክ ብልቃጥ ባህር ውስጥ ሲገባ በሞገድ ግጭትና በፀሐይ ብርሃን ምክንያት ወደ ሚሊዮን የሚቆጠሩ ጥቃቅን ቅንጣቶች ይሰባበራል። ማይክሮፕላስቲክስ ያልናቸው እነዚህ ቅንጣቶች ዛሬ የት ይገኛሉ መሰላችሁ? በሰው ደም ውስጥ፣ በሳምባችን ውስጥ፣ በእናቶች ማህፀንና በጡት ወተት ውስጥ፣ ሰው በማይኖርበት በአንታርክቲካ በረዶ ውስጥ። ይሄ እንግዲህ የሳይንስ ልብ ወለድ አይደለም፣ መረጃዎች ያሳዩት የላቦራቶሪ ውጤት ነው። ፕላስቲክ ከቆሻሻ ገንዳ ወጥቶ ወደ ስነ ህይወታችን ዑደታችን ውስጥ ገብቷል ይላል። አሳው ፕላስቲኩን ይበላል፣ እኛ ደግሞ አሳውን እንበላለን። ዑደቱ በእኛ ይጠናቀቃል ነው። ታዲያ ለምንድን ነው ፕላስቲክን ማቆም ያቃተን? ምክንያቱም ፕላስቲክ ከነዳጅና ከጋዝ ነው የሚሰራው። የነዳጅ ኩባንያዎች ትርፋቸው እንዳይቀንስ ፕላስቲክ በብዛት እንዲመረት ይገፋፋሉ። ለእኛ ኢትዮጵያ ውስጥ ላለን ለአዲስ አበባ ነዋሪዎች ደግሞ ችግሩ ከጤናም ሊያልፍ ይችላል። የፕላስቲክ ከረጢቶች የፍሳሽ ማስወገጃዎችን ይዘጋሉ። ዝናብ በመጣ ቁጥር የሚፈጠረው ጎርፍ ግማሹ ምክንያት የፕላስቲክ ቆሻሻ እንደሆነ የተለያዩ መረጃዎች ያመለክታሉ። ፕላስቲክ የአካባቢ ጥበቃ ጉዳይ ብቻ አይደለም፣ የከተማ መሰረተ ልማት እና የህልውና ጉዳይ ነው። ታዲያ ፕላስቲክ በራሱ ክፉ አይደለም፣ የሰው ልጅ ጥበብ ውጤት ነው። ችግሩ ግን አጠቃቀማችንና መጠኑ ነው። በተለይ ፕላስቲክን ተጠቅመነው በትክክል ካስወገድ ነው ሪሳይክል ተደርጎ ደግሞ ለሌላ ነገር በሚውልበት ጊዜ ፕላስቲክ እጅግ ጠቀሜታው ከፍ ብሏል። ነገር ግን አብዛኛውን ጊዜ አወጋገዳችን ላይ እጅግ ከፍተኛ የተባለ ችግር አለ። ለዚህም እንደ ጀርመን ያሉ ሀገሮች ፕላስቲክን ሪሳይክል እያንዳንዱ ሰው እንዲያደርግ የተለያዩ የገንዘብ ሽልማቶችን ሁሉ ሲያበረክቱ ተመልክቻለሁ። ታዲያ ጀርመን ውስጥ ሆናችሁ ፕላስቲክ ከጠጣችሁበት በኋላ መልሳችሁ ሰብስባችሁ ወደ ሪሳይክል ቦታ ስታስገቡ ገንዘብ ይሰጧችኋል ማለት ነው። ይህም የተጀመረው እንግዲህ ፕላስቲክን ከተጠቀማችሁ በኋላ ትክክለኛው ቦታ ላይ ሪሳይክል እንዲደረግ ለማበረታታት ነው። ይሄ ትልቅ ነገር ቢሆንም ሁሉም ሀገር ላይ ለመተግበር ደግሞ እጅግ ያስቸግራል። ተፈጥሮ ራሷን ለማደስ የምትወስደው ጊዜ አለ። ፕላስቲክ ግን ከተፈጥሮ ፍጥነት በላይ ፈጥኗል። ፕላስቲክ 100 ዓመታትን ይኖራል። እኛ ግን በብዛት ማምረት ከጀመርን ገና 70 ዓመታችን ነው። ይሄ ማለት እስካሁን ያመረተነው ፕላስቲክ ገና መሞት አልጀመረም ማለት ነው። አሁን የምናየው የችግሩን መጨረሻ ሳይሆን ገና ጅማሮን ነው። ጥያቄው ግን ይህንን ፕላስቲክ የምናወርሳቸው ልጆች ምን ይሆኑ ይሆኑ? በመቀጠልም የፕላስቲክ እገዳ እንዲሁም ዓለም አቀፋዊውን ፈተና እንመልከት። ይሄ የፕላስቲክ እገዳ ዛሬ በኢትዮጵያ ውስጥ ስንመለከተው ኢትዮጵያ ፕላስቲክን በማገድ የመጀመሪያዋ ሀገር እንዳልሆነች ነግራችኋለሁ። በርካታ ሀገራቶች ከአፍሪካም ከዓለምም አግደውታል። ስለዚህ የፕላስቲክ ማብቂያ ነው ወይ ካላችሁ፣ ፕላስቲክ በፍጹም ሊያበቃ አይችልም። እጅግ ጠቃሚ የሆነ የሰው ልጅ ግኝት ነው። የምትጠቀሟቸው ነገሮች እያንዳንዳቸው የፕላስቲክ ውጤት አላቸው። ነገር ግን የተከለከለው አንድ ጊዜ ብቻ ተጠቅመን የምንጥላቸው የፕላስቲክ ውጤቶች ናቸው። ታዲያ የፕላስቲክ እገዳ ዛሬ የአካባቢ ጥበቃ ፖሊሲ ብቻ አይደለም፣ ዓለም አቀፋዊ የጭንቀት ፈተና ወይም ስትረስ ቴስት እንደሆነ ቁጠሩት። ምክንያቱም እያንዳንዱ ሀገር አንድ ወሳኝ ጥያቄ ለመመለስ እየታገለ ነው። በሰው ልጅ ታሪክ ውስጥ የተፈጠረን እጅግ አመቺ ቁስ የሰዎች የዕለት ተዕለት ኑሮ ሳናቃውስ እንዴት እናስወግደዋለን የሚለው እጅግ ፈታኝ ነገር ነው አይደል? ሁላችንም በዚህ ነው። ታዲያ በምን ልንጠቀም ነው ብለን ዓለም ፕላስቲክን የሚከለክለው በአንድ አይነት መንገድ አይደለም። አንዳንዶች በጥንቃቄ ይከለክላሉ፣ አንዳንዶች በቅጣት ይከለክላሉ፣ አንዳንዶች ደግሞ ላይስሙላ በቃ ህጉን ብቻ ያወጡታል። እስቲ በዓለም ዙሪያ ደግሞ እንዙር። በመጀመሪያ እንግዲህ እስቲ ካናዳን እንመልከታት። ካናዳ ፕላስቲክን በአንድ ጀንበር ጥፋ አላለችው። ይልቁንም በደረጃ የታቀደ ስልትን ተጠቀመች። በልዩ ህግ 6 የፕላስቲክ አይነቶችን ለይታ ኢላማ አደረገች። የመጀመሪያው የገበያ ከረጢቶችን፣ ሁለተኛው የፕላስቲክ ማንኪያና ሹካዎችን፣ በሶስተኛ ደግሞ የምግብ ማሸጊያዎችን፣ በመቀጠልም መጠጥ ማማሰያና መጠጫዎች ወይም ስትሮዎቿን ማለት ነው። ቁልፍ ነጥቡ እዚህ ጋር ነው። ካናዳ መጀመሪያ ያገደችው ምርቱን ሳይሆን አቅርቦቱን ነው። ማምረትና ወደ ሀገር ማስገባት ቀነሰች። ከዚያም ሽያጭን ሙሉ በሙሉ አቆመች። ይሄ የሚያሳየውን ዘመናዊ እገዳዎች እንዴት እንደሚሰሩ ነው። ፕላስቲክ አትጠቀሙ ከማለት ይልቅ አቅርቦቱን ከምንጩ ማድረቅን ካናዳ
ትመርጣለች። ነገር ግን እውነታው ከባድ ነው። አንዳንድ ነጋዴዎች ፕላስቲክን እንደገና ጥቅም ላይ የሚውል በሚል ስም በወፍራም ፕላስቲክ ተኩት። የወረቀት ዋጋ ደግሞ ጨመረ። ደንበኞች አማረሩ። ምክንያቱም እገዳ ማለት ቆሻሻን ማስወገድ ብቻ ሳይሆን የሰዎችን ልማድ፣ ዋጋንና ስርጭትን ማለትም ሎጂስቲክስን መቀየር ጭምር ነው። ሌላኛው ደግሞ የምንመለከተው አውሮፓ አንድ ሀገር እንደሆነች ቁጠሯት። ምክንያቱም በአውሮፓ ህብረት አማካኝነት የሚጸድቁ የተለያዩ ፖሊሲዎች እንደ አንድ ስለሚወሰኑ የአውሮፓ ስትራቴጂ ከፕላስቲክ መጠጫ ስትሮ በላይ የገዘፈ ነው። አውሮፓ የገበያ ስርዓቱን በሙሉ እንደገና እየቀየረች ነው። አውሮፓ በቀጥታ ያገደችው አማራጭ ያላቸውን ነገሮች ነው፣ እንደ ጆሮ ማጽጃ ኮክ፣ የፕላስቲክ ሳህኖች እንዲሁም ፊኛ መያዣዎችን። ነገር ግን አውሮፓ ከአንድ ቀላል እገዳ በላይ ብልህ የሆነ ነገር አደረገች። የአምራቾች ኃላፊነት ወይም ፕሮዲውሰር ሪስፖንሲቢሊቲ የተሰኘውን ረቂቅ አወጣች። ተጠቃሚው ብቻ አይደለም ቆሻሻውን የሚያጸደው፣ እናንተ አምራቾች የፈጠራችሁትን ቆሻሻ ለሚያመጣው ጥፋት ክፈሉ አለች። ሲጋራ አምራቾች የሲጋራ ቁራጭን ለማጽዳት፣ የአሳ ማጥመጫ መረብ ሰሪዎች ደግሞ ለባህር ጽዳት እንዲከፍሉ ተደረገ። እገዳ ወደ ስርዓት ለውጥ የሚቀየረው እንዲህ ነው ብላ ለዓለም አሳየች። ሶስተኛ የምንሄደው ደግሞ ወደ ህንድ ነው። የህንድ የጎዳና ላይ ገበያዎች እጅግ የበዛ ህዝብ በፕላስቲክ የሚሸጡ ምግቦች የተሞላበት ነው። የህንድ ፈተና ደግሞ ፍጹም የተለየ ነው። እስቲ ስለ ህንድ ስናወራ ምን ይመጣላችኋል አይምሯችሁ ላይ? ይሄ በትንሽ ኢኮኖሚ ውስጥ ፕላስቲክን ማገድ አይደለም፣ በምድር ላይ ካሉ ትልልቅ የገበያ ስፍራዎች አንዱን መቆጣጠር እንጂ። እንደ አውሮፓውያን አቆጣጠር በጁላይ 2022 ህንድ በአንድ ጊዜ ጥቅም ላይ የሚውሉ ፕላስቲኮችን በሀገር አቀፍ ደረጃ አገደች። ነገር ግን እውነታው ይሄ ነው። የጎዳና ላይ ምግብ በሚበዛበት ሀገር ፕላስቲክ ቅንጦት ሳይሆን የመኖሪያ ኢኮኖሚ ነው። በሙዝ ቅጠል መመገብ ባህላዊ ውብ ቢሆንም ለቢሊዮን ህዝብ ግን ሁልጊዜ ተደራሽና ንጽህናው የተጠበቀ ላይሆን ይችላል። ህንድ አንድን መራራ እውነት ታሳያለች። ህጉ ቢወጣም አፈጻጸሙ እንደየአካባቢው እንደሚለያይ፣ እያንዳንዱ ይተገብራል፣ አንዳንዱ ደግሞ በድብቅ መሸጡን ይቀጥላል። ሌላ የምንሄድባቸው እንግዲህ የደሴት ሀገራቶች ላይ ነው። ለደሴት ሀገራት ፕላስቲክ አስጠሊታ ወይም ቆሻሻ ብቻ አይደለም፣ የህልውና አደጋ እንጂ። ኢኮኖሚያችሁ በቱሪዝምና በአሳ ሀብት ላይ የተመሰረተ ከሆነ ፕላስቲክ የሀገር ጠላት ነው። እንደ ቫኑዋቱ ያሉ ሀገራት ፕላስቲክን ከፖሊሲ ባለፈ ወደ ባህላቸው ቀላቀሉት። ፕላስቲክን አግደው በባህላዊ የቅርጫትና የቅጠል ውጤቶች ተኩት። እነዚህ ሀገራት ፕላስቲክን የሚያግዱት አማራጭ ስለተረፋቸው አይደለም፣ ሌላ ምርጫ ስለሌላቸው እንጂ። ቆሻሻ የሚቀበርበት ሰፊ መሬት የላቸውም፣ ውስን መሬት ነው ያላቸው። የፕላስቲክ መልሶ ማከሚያ ወይም ሪሳይክሊንግ ፋብሪካ የላቸውም። ስለዚህ እገዳ ለነሱ ራሳቸውን መከላከያ መሳሪያ ነው። አሁን ያልተጠበቀው ውጤት ወይም አዲስ ችግር ያልኩትን ላካፍላችሁ። አሁን ግን ብዙ ሰው የማይረዳውን ነጥብ ላንሳ። ፕላስቲክ ሲጠፋ ሌላ ነገር ቦታውን ይይዛል። ወረቀት፣ ብርጭቆ፣ ብረት ወይም ባዮፕላስቲክ። ግን እነዚህ ነገሮች በራሳቸው ንጹህ ናቸው ወይ? ለወረቀት ዛፎች ይቆረጣሉ፣ ብዙ ውሃ ይባክናል። ብርጭቆ ከባድ ስለሆነ ሲጓጓዝ ከፍተኛ የነዳጅ ጢስ ይወጣል። ብረት ደግሞ ለማምረት ከፍተኛ ሙቀትና ኢነርጂን ይጠይቃል። ስለዚህ ጥያቄው አንድን ችግር እየፈታን ነው ወይስ በሌላ ችግር እየተካ ነው? ለዚህ ነው ብልህ ሀገራት ቁስን ከመቀየር ይልቅ ስርዓትን መቀየር ላይ የሚያተኩሩት። እንደገና የመጠቀም ወይም ሪዩዝ ባህል፣ የመሙያ ጣቢያዎች ወይም ሪፊል ስቴሽኖች፣ የአምራቾች ተጠያቂነት። ምክንያቱም እውነተኛው ጠላታችን ፕላስቲክ ሳይሆን አንድ ጊዜ ተጠቅሞ መጣል ዲስፖሲቢሊቲ የሚለው ባህላችን ነው። ዓለም ፕላስቲክን እያገደች ነው። ነገር ግን እገዳው የመጀመሪያው እርምጃ ብቻ ነው። እውነተኛው ጥያቄ የሚቀጥለው ፕላስቲክን የሚተካው ነገር ምንድን ነው? ያ ምትክስ በእውነት የተሻለ ነው ወይ ወይስ ሌላ አዲስ ቅዠት ነው ወይ? ባዮዲግሬደብል ወይም በተፈጥሮ የሚፈራርስ የሚለውን ቃል እንወደዋለን። እንግዲህ በዚህኛው ምዕራፍ ላይ አማራጮች ወይም እስቲ የእውነታ ፍተሻ እናደርጋለን። የኃላፊነት ስሜት፣ ከጥፋተኝነት ነፃ መሆን እንደ መዳኛ እንቆጥረዋለን። ግን ማንም የማይጠይቀው ጥያቄ አለ። እንዴት ነው የሚፈራርሰው? ምክንያቱም አብዛኞቹ ባዮዲግሬደብል ፕላስቲኮች በጓሮ ውስጥ አይበሰብሱም። የኢንዱስትሪ ማዳበሪያ ፋብሪካዎችን ይፈልጋሉ። ከፍተኛ ሙቀት እንዲሁም ደግሞ ቁጥጥር የሚደረግበት እርጥበት፣ ልዩ የማይክሮባይል አካባቢም ይሰኛል። ያ ከሌለ ግን
ልክ እንደ ተራ ፕላስቲክ ነው የሚሆኑት። ስለዚህ አሁን አንድ ጊዜ ተጠቅመን የምንጥላቸው የፕላስቲክ ውጤቶች ሲከለከሉ ባዮዲግሬደብል ወይም የሚበሰብሱ ፕላስቲኮች እነዚህን ነገሮች ይፈልጋሉ ማለት ነው። በተጨማሪም ኦክሲጅንና እርጥበት እንዳይገባ ተደርገው በተሰሩ የቆሻሻ መጣያ ስፍራዎች ውስጥ ይሄ የሚበሰብስ የተባለው ፕላስቲክ ለዓመታት ሳይለወጥ ይቆያል። ወደ ባህር ውስጥ ብንሄድ ደግሞ እንደ ተአምር በቃ አይሞማም ጭራሽ። ስለዚህ የኢንዱስትሪ ማዳበሪያ መሰረተ ልማት የሌለው ሀገር ፕላስቲክን በባዮፕላስቲክ ሲተካ ምን ተለወጠ? ምንም። አንዳንዴ እንግዲህ ምንም በቃ አይለወጥም ማለት ነው። የችግሩን ስም ብቻ ነው የቀየርነው። ሌላኛው ደግሞ ፈረንጆች የሚጠሩት the paper illusion ወይም የወረቀት ቅዠት ነው። ወረቀት ተፈጥሯዊ ይመስላል፣ ግን ወረቀትን ለማምረት እነዚህን ነገሮች ይጠይቃል። ዛፎች፣ ከፍተኛ የውሃ ፍጆታ፣ የኬሚካል ማቀነባበሪያ፣ ከፍተኛ ኃይል የሚፈጅ ማድረቂያ ሂደት አለው። ወረቀት ከፕላስቲክ በበለጠ ፍጥነት ይበሰብሳል። አዎ፣ ግን ምርቱና ትራንስፖርቱን ስናስብ አንዳንድ ሁኔታዎች የወረቀት የካርበን አሻራ ከፕላስቲክ ይበልጣል። ደግሞ የወረቀት ከረጢቶች በዝናብ ይቀደዳሉ። ይሄ ማለት ድርብ አጠቃቀም፣ ይሄ ማለት ደግሞ ተጨማሪ ምርት እንዲሁም አንድን ዕቃ ልንገዛ የምናስብበትን ዋጋም ሊበልጥ ይችላል። ዳቦን ብንገዛ አስቡ። ምንም አይነት ተአምራዊ ቁስ የለም። ያሉን አማራጮች ሁሉ የየራሳቸው ዋጋዎች አላቸው። ትንሽ ፈታኝ ነገር ይመስላል። በቀጣይ ምዕራፍ እንግዲህ ንቅናቄዎች እንዲሁም አክቲቪዝሞች ተነስተዋል። እንግዲህ በዓለም ዙሪያ ሰዎች እየተዋጉ ነው። The Ocean Cleanup የተሰኘ አንድ ድርጅት ግዙፍ የባህር ማጽጃ ስርዓቶችን እየገነቡ ነው። ቆሻሻን ለማስወገድ በ10 ሚሊዮኖች የሚቆጠር ዶላርን አሰባስበዋል። ሚሊዮን ኪሎግራም የሚመዝን ቆሻሻም ተሰብስበዋል። ይሄ ትልቅ ትርጉም አለው። ግን የማይመቸው እውነት ይሄ ነው። ዓለም በየዓመቱ ከ400 ሚሊዮን ቶን በላይ ፕላስቲክ ካመረተች እናም በየዓመቱ ከ8 እስከ 12 ሚሊዮን ቶን የሚጠጋው ወደ ውቅያኖስ የሚገባ ከሆነ ማጽዳቱ ማዕበሉን እንደ መቋቋም ማለት ነው። የፈሰሰውን እያጠቡ ነው፣ ምርቱ ግን ቀጥሏል። ይሄ ልክ ቧንቧው ሳይዘጋ የፈሰሰውን ወለል በጨርቅ እንደማድረቅ ነው። ማጽዳቱ ምልክቱን ማከም ነው፣ ምርቱ ግን ራሱ በሽታው ነው። እጅግ አስገራሚ ነው። ታዲያ ከኢኮኖሚያዊ እውነት አንጻር ስንመለከተው ፕላስቲክ ዓለምን የተቆጣጠረው ርካሽ ስለሆነ ነው። ለማምረት ርካሽ፣ ለማጓጓዝ ርካሽ፣ ለማከማቸት ርካሽ። በታዳጊ ሀገራት ደግሞ ፕላስቲክ ማለት ተመጣጣኝ ዋጋ ማለት ነው። ፕላስቲክ ምግብ እንዳይበላሽ ያደርጋል። ፕላስቲክ መድኃኒቶችን ከብክለት ይጠብቃል። ፕላስቲክ ብክነትን ይቀንሳል። ፕላስቲክ በአንድ ጀንበር ካስወገድ ነው ምን ይፈጠራል? የምግብ ዋጋ ይጨምራል። ያ ማለት የማሸጊያ ዋጋ ይንራል። ጥቃቅን ነጋዴዎች ይቸገራሉ። እንግዲህ የኑሮ ውድነትን ይጨምረዋል የሚሉ ጥናቶች ተመልክቻለሁ። ይሄ ብዙ ዶክመንተሪዎች የሚሸሹት ክፍል ነው። የአካባቢ ጥበቃ ፖሊሲ ኢኮኖሚውን ችላ ሊል አይችልም። ስሜት ስርዓትን አይቀይርም፣ ዲዛይን ግን ይቀይራል። ጥሩ ፖሊሲ በአራት ነገሮች መካከል ሚዛንን ይጠብቃል። ተፈጥሮ፣ ኢኮኖሚ፣ መሰረተ ልማትና ነባራዊ እውነታ። አማራጮች ዋጋቸው እጥፍ ከሆነ ተጠቃሚው ወደሚችለው ርካሽ ነገር ይመለሳል። ይሄ ማለት ስርዓቱን እንደገና መቅረጽ የሚከተሉትን ማካተት አለበት: ድጎማዎች፣ ፈጠራዎች፣ የሀገር ውስጥ ማምረቻና የቆሻሻ መሰረተ ልማት። ካልሆነ ግን እገዳዎች ጥቁር ገበያን ይፈጥራሉ። ጥቁር ገበያ ደግሞ ምክለትን አይፈታም። ስለዚህ አገራችን ላይ እንግዲህ ፈጠራዎች ሊበረታቱ ይገባል። በጣም በርካታ ወጣቶች ለዚህ ነገር መፍትሄን እንዲያመጡ የሀገር ውስጥ ማምረቻና የቆሻሻ መሰረተ ልማቶችም ላይ ከተሰራ ይሄ ነገር ስኬታማ የማይሆንበት ምንም ምክንያት የለም ብዬ አስባለሁ። ከዚህም ስገምት እንግዲህ ዓለም 3 አይነት የወደፊት እጣ ፈንታዎች ሊኖሯት ይችላሉ። አንደኛው መንግስታዊ ደንቦች ያጠብቃሉ፣ የፕላስቲክ ታክስ ይጨምራል፣ የአምራቾች ኃላፊነት ይሰፋል። ሰው ላይ ብቻ ሳይሆን አምራቾች ከፍተኛ ኃላፊነት ነው የሚጣልባቸው። ሁለተኛው ኩባንያዎች ማሸጊያቸውን በአዲስ መልክ ይቀርጻሉ። እንደገና መሙላት ወይም ሪፊል የተለመደ ይሆናል። ኢቨን ሪዩዝ ባጎች ወይም አንድን ባግ 2-3 እንጠቀማለን። ጥሩ ነው። እንደገና መጠቀም ደግሞ ትርፋማ ያደርጋል ማለት ነው። ሶስተኛው ተጠቃሚዎች ባህሪያቸውን ይለውጣሉ። ፍላጎትና አቅርቦትም ይለወጣል ማለት ነው። በማንኛውም ገበያ ውስጥ
ትልቁ ኃይል የሸማቾች ፍላጎት ስለሆነ ሰዎች አንድ ጊዜ ተጠቅመው መጣልን ካልፈለጉ ገበያውም ራሱን ያስተካክላል። ፕላስቲክ ራሱ እኮ ክፉ አይደለም መሳሪያ እንጂ። ታዲያ በአንድ ጊዜ አጠቃቀም ላይ የተገነባውን ስርዓት እንቀይረዋለን ማለት ነው በዓለም ላይ። እውነተኛው ጥያቄ ፕላስቲክ መጥፎ ነው ወይ የሚለው አይደለም። እውነተኛው ጥያቄ ምን አይነት ስርዓት ነው መገንባት የሚፈልገው የሚለው ነው። በምቾት ላይ የተመሰረተ ወይስ በጽናት ላይ? እንግዲህ ዓለም ላይ ፕላስቲክ መከልከሉ የታሪክ ማብቂያ አይደለም፣ ምልክት ነው። ታዳጊ ሀገሮች እንኳን የቆሻሻ ስርዓቶችን ማለቂያ የሌለው እድገት መሸከም እንደማይችሉ የተረዱበት ምልክት ነው። የሚቀጥሉት 10 ዓመታት ይወስናሉ። አመራረታችንን እንቀይራለን ወይስ በቆሻሻ ክምር ውስጥ እንሰጥማለን የሚለው ነው። እንግዲህ ከ10 ዓመት በፊት የተጠቀማችሁበት ፕላስቲክ ጠርሙስ አሁንም አለ። ምናልባት ተሰባብሮ፣ ምናልባት መሬት ውስጥ ተቀብሮ፣ ምናልባት በባህር ውስጥ፣ ምናልባት አሳ ውስጥ፣ ምናልባት ደግሞ በእናንተ ውስጥ። ጥያቄው መኖሩ አይደለም። ጥያቄው ቀጥሎ ምን እናደርጋለን የሚለው ነው። ስለዚህ የዛሬው እንግዲህ ከፕላስቲክ ጋር የተገናኘው ቪዲዮአችን ይህንን ይመስላል። የዛሬው ቪዲዮአችን እንዴት ነበረ? ስለ ፕላስቲክ ብዙ ነገሮችን ተወያይተናል። እንግዲህ ፕላስቲክ አጀማመሩ ዓለምን ደግሞ እንደዚህ ጎርፍ በሆነ መንገድ አጥለቅልቋታል። ታዲያ በቴክ ስቶሪስ ፕሮግራማችን ላይ ይህንን እንግዲህ ክስተት ከሀገራችን ላይ ሰሞኑን ከፕላስቲክ መከልከል ጋር ቅጣትም ከመኖር ጋር ተያይዞ ለማንሳት የፈለግኩበት እንግዲህ ይሄ ነው። ሌሎች ሀገራቶች ምን አድርገዋል? ፕላስቲክ ታሪኩ እንዴት ነበር? ወደፊት ምን እናደርጋለን የሚለውን ተመልክተናል። ጆኤል ታላርጊ ነኝ። በቀጣይ እንደዚህ አይነት አስገራሚ ቪዲዮዎችን ለመመልከት ጎራ እንድትሉ ወደ ቻናላችን ሰብስክራይብ እንድታደርጉ ጠይቃችኋለሁ። ይመቻችሁ።